ሰላም ተማሪዎች እንደምን አላችሁ? ዛሬ በአዲስ ሴክሽን ተመልሰናል። በዛሬው ሴክሽናችን ከባለፈው የቀጠለውን ማለትም ፓርት ቱን የምንመለከት ይሆናል። እስከ ፍጻሜው አብራችሁ እንድትሆኑ ስንል በትህትና እንጠይቃለን። እንዲሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እናስከትላለን ማለት ነው። የዛሬው ርዕሳችን 1.2 ጂኦሎጂካል ታይም ስኬል ይሆናል። ጂኦሎጂካል ታይም ስኬል እያንዳንዱን አንድ በአንድ የምንመለከት ይሆናል። ሚኒንግ ኦፍ ጂኦሎጂካል ታይም ስኬል በመጀመሪያ ዋት ዳዝ ኢት ሚን ጂኦሎጂካል ታይም ስኬል ምን ማለት ነው? የጂኦሎጂ የሰዓት አከፋፈል ነው እንግዲህ ከጥሬ ቃሉ የምንረዳው እና ያንን ሳይንቲፊክ በሆነ ወይ ዲፋይን ስናደርገው ምንድን ነው? ጂኦሎጂካል ታይም ስኬል ኢዝ ዘ ታይም ፍሬም ኦር ታይም ቴብል ሾዊንግ ዘ ፖሲብል ኤጅ ኦፍ ኤርዝስ ኤንድ ኢትስ አሶሺየትድ ላይፍ ፎርምስ። ጂኦሎጂካል ታይም ስኬል የምንለው ነገር ታይም ፍሬም ወይም ደግሞ የሰዓት ቴብል ነው። ሰዓቶችን ወይም ጊዜያቶችን በቴብል ከፋፍለን የምናይበት ነው። ያ ምን ያሳየናል? ምንን ያሳየናል? ኢዝ ሾዊንግ ዘ ፖሲብል ኤጅ ኦፍ ዘ ኤርዝ ሊታወቅ የሚችለውን የመሬትን እድሜ ያሳየናል። ሶ ጂኦሎጂካል ታይም ስኬልን በመመርኮዝ ኦር ተጠቅመን የመሬትን ፖሲብል ሊታወቅ የሚችል የመሬትን እድሜ እናውቃለን ማለት ነው። እንዲሁ ደግሞ የመሬትን እድሜ ብቻ አይደለም፣ ኤጅ ኦፍ እርዝን አይደለም ብቻ አይደለም፣ አሶሺየትድ ላይፍ ፎርምን ከመሬት ጋር የተገናኙ ላይፍ ፎርሞች መች ተፈጠሩ? መሬት ስትፈጠር አፍተር ፎርሜሽን ኦፍ እርስ የሰው ልጅ ሊሆን ይችላል፣ የተለያዩ እንስሳት፣ እጽዋት ተፈጠሩ እና ያን ተከትሎ እነዚህም መች ተፈጠሩ፣ እንዴት ተፈጠሩ የሚለውን ነገር ያጠናል ማለት ነው። ጂኦሎጂካል ታይም ስኬልን ስናነሳ ኢዝ ሾዊንግ ፖሲብል ኤጅ ኦፍ ዘ እርዝ እንዲሁ ደግሞ ኢስ አሶሺየትድ ላይፍ ፎርምስ ከመሬት ጋር አሶሺየትድ የሆኑ ላይፍ ፎርሞች መች እንደተፈጠሩ ታይም ቴብል አድርጎ ያሳየናል። ኢት ፕሮቫይድስ ኤ ሪቪው ኦፍ እርዝ ሂስትሪ ኤንድ ሜጀር ቼንጅስ ዛት ኦከርድ ኦቨር ታይም። ምንን ያሳየናል? የመሬትን ታሪክ እንዲሁ ደግሞ በመሬት ላይ የነበሩ ዋና ዋና ለውጦችን ሜጀር ቼንጅስ ዳት ኦከርድ ኦቨር ታይም በስሩ ታይም በጊዜያት ሂደት የተፈጠረውን የመሬትን ለውጥ እንዲሁ ደግሞ የመሬትን ታሪክ ያሳየናል። ኢት ዴቨሎፕድ ባይ እርዝ ሳይንቲስትስ ስሩ ዘ ስተዲ ኦፍ እርዝስ ሮክ። ይሄ በማን ተፈጠረ? ጂኦሎጂካል ታይም ስኬል በእርዝ ሳይንቲስቶች በመሬት ሳይንቲስቶች ክሬትድ የሆነ ነገር ነው። እንዲሁ ደግሞ ምን ላይ ዲፔንድ ሆኖ እርዝስ ሮክ ስተዲ ላይ የመሬትን አለቶች በማጥናት እንግዲህ ጂኦሎጂካል ታይም ስኬልን የምንጠቀመው ኦር ምን ዲፔንድ የሚያደርጉ በዋነኛነት የመሬትን አለቶች አጥንቶ ነው እንግዲህ ታይም ቴብል የሚያወጣልን። ሶ ዲፔንድ የምንለው እርዝስ ሮክ ስተዲ ላይ መሬት ላይ ያሉ አለቶችን በማጥናት ዞ ዘ ስተዲ ኦፍ ሮክ ሳይንቲስት ዲተርማይን ዘ ሪሌቲቭ ኤንድ አብሶሉት ኤጅ ኦፍ ሮክ። ሶ የመሬትን እድሜ ለማወቅ የመሬትን አለቶች የምናጠና ከሆነ የመሬትን አለት የምናጠናባቸው ደግሞ ሁለት መንገዶች አሉ። አንደኛው ሪሌቲቭ ኤጅ የምንለው ነው፣ ሌላኛው ደግሞ አብሶሉት ኤጅ ኦፍ ሮክ። ከሁለት አይነት አንጻር የመሬትን አለት ምን ያህል እድሜ እንዳስቆጠረ ልንመለከት እንችላለን። ሪሌቲቭ ዌይ እንዲሁ ደግሞ አብሶሉት ዌይ ማለት ነው። እያንዳንዱን እንመልከታቸው። የመጀመሪያው ሪሌቲቭ ኤጅ ዴቲንግ። Relative age mainly depends on the analysis of the sequence of geological occurrence without giving due regard to the exact time of origin. ይሄ ሪሌቲቭ ኤጅ ዴቲንግ ወይንም ደግሞ በአማርኛ ትርጉሙ ንጽጽራዊ እድሜ የምንለይበት ዌይ ምን ላይ ዲፔንድ ያደርጋል? ዲፔንድስ ኦን አናላይሲስ ኦፍ ሲኩዌንስ ኦፍ ኦከራንስ። ይሄ ኦንሊ የሚሰጠን ነገር በዚህ መንገድ ስንጠቀም የአለቶችን የትኛው አለት ከየትኛው ቀድሞ ተፈጠረ ሲኩዌንሱን ቅደም ተከተሉን ሲኩዌንስ ኦፍ ኦከራንስ ቅደም ተከተሉን ብቻ ነው የሚነግረን ሪሌቲቭ ኤጅ ዴቲንግ ዊዛውት ጊቪንግ ዲው ሪጋርድ ቱ ዘ ኤግዛክት ታይም ኦፍ ኦሪጂን። ትክክለኛውን የተፈጠረበትን ጊዜ አይነግረንም። መሬት ከ4.6 ቢሊዮን ይርስ በፊት ተፈጠረች እንላለን። ሪሌቲቭ ኤጅ ዴቲንግ ይሄን አይነቱን ነገር አይሰጠንም። እዚህ ጋር ከ4.6 ቢሊዮን ዓመት በፊት ተፈጠረች እንላለን እርስ ይሄኛው ሪሌቲቭ ኤጅ ዴቲንግ ስንጠቀም ግን ቀጥታ ኤግዛክት የሆነ ታይም እንዲሁ ደግሞ ኒውሜሪካል ቫልዩ ላይሰጠን ይችላል። በቃ ኦልሬዲ በሌላ አገላለጽ ሪሌቲቭ ኤጅ የምንለው የትኛው አለት ከየትኛው ቀድሞ ተፈጠረ የሚለውን ብቻ። ኢት ፎከስ ኦንሊ ኦን ዲተርማይኒንግ ዘ ሲኩዌንስ ኦፍ ፎርሜሽን ኦፍ ኢቨንትስ ሲኩዌንስ ነው
ኢቨንቱ የትኛው ከየትኛው ቀድሞ ተፈጠረ ኦር ሊፈጠር ይችላል የሚለውን ነገር ግምታዊ ነገር ያስቀምጣል። በዋነኛነት ሪሌቲቭ ኤጅ ዴቲንግ የምንለው ዌዘር ኢቨንት ሃድ ኦከርድ ቢፎር ኦር ላተር ዳን አዘር ሪሌትድ ዋንስ ቢፎር ወይም ደግሞ መጀመሪያ ወይም ሌተር በኋላ ተፈጠረ የሚለውን ነገር ብቻ ነው ይሄ ሪሌቲቭ ኤጅ ዴቲንግ የሚነግረን። ዲስ ሜትድ principally depends on the study of sedimentary rocks and often applies to local condition interpretation። በቃ በዋነኛነት ሜንሊ ይሄ ሜትድ ምን ላይ ዲፔንድ ይሆናል? ምን አይነት ነገሮች ላይ ዲፔንድ ይሆናል ከተባል አንደኛ ሴድመንታሪ ሮክ ላይ የሴድመንታሪ አለት ላይ ይሄ ሜትድ ኦር ሪሌቲቭ ኤጅ ዴቲንግ ዲፔንድ ይሆናል። ኦልሬዲ ሌሎች አለቶች ላይ ላይሰራ ይችላል። ሜታሞርፊክ ላይ እንዲሁ ደግሞ ልውጥ አለት የምንለው ነው። ሜታሞርፊክ ኢግኒየስም ላይ በይበልጥ ኢፌክቲቭ ላይሆን ይችላል። ይሄ ይበልጥ ኢፌክቲቭ የሚሆነው ሪሌቲቭ ኤጅ ሴድመንታሪ ሮክ ላይ ነው ማለት ነው። እንዲሁ ደግሞ ሎካል ኮንዲሽኖች ላይ ዲፔንድ ይሆናል። አካባቢያዊ ሁኔታዎች በዛ ሁኔታ ላይ በእነዚህ በሁለቱ ሁኔታዎች ላይ ነው ዲፔንድ ሆኖ ኢንተርፕሪት ሊደረግ የሚችለው ሪሌቲቭ ኤጅ ዴቲንግ ማለት ነው። ተጨማሪ ሪሌቲቭ ኤጅ ዴቲንግ ላይ የምናነሳው ነገር Earth is very old ያ ማለት 4.6 ቢሊዮን ይርስ ኦልድ ይሆናታል መሬት ከተፈጠረች ከ4.6 ቢሊዮን ይርስ ዓመት ይሆናታል ተብሎ ይታሰባል። and has changed over geological time እና በዚህ በጂኦሎጂካል ታይም ጊዜያት ውስጥ ቼንጅ እያደረገች ነው የመጣችው መሬታችን። The rock record provides evidence of geological events and life forms of the past። ቅድም ምን ብለናል? ኤጅ ስናጠና የመሬትን ኤጅ ስናጠና የመሬትን አለቶችን ሮክ ስተዲ ነው ብለናል። ሮክ ስተዲ ስናደርግ ሮክ ሪከርድ ፕሮሰስ ይኖረናል። አለቶችን ሪከርድ እናደርጋለን። ያ ምንን ያሳየናል? ጂኦሎጂካል ኢቨንትስ ኦከር ያደረጉበትን ያሳየናል። ኢቨንትስ ስንል ድሪፍቲንግ ሊሆን ይችላል፣ ባለፈው አንስተናል። ጂኦሎጂካል ድሪፍት ብለን መንቀሳቀስ ማለት ነው፣ የኮንቲነንቶች መንቀሳቀስ ያንን ያሳየናል ጂኦሎጂካል ኢቨንቶችን። እንዲሁ ደግሞ ከላይፍ ፎርሞች ጋር አዋዝቶ ማለት ነው። ላይፍ ፎርሞች መች ተፈጠረ፣ ቅድሜ የተፈጠረው ህይወት ያለው ነገር ምንድን ነው የሚለውን ነገር ከዛ ጋር እያይዞ ያነሳል ማለት ነው። ሪሌቲቭ ኤጅ ዴቲንግ ቴልስ ዘ ሲኩዌንስ ኦፍ ኢቨንትስ ዊዛውት ኤግዛክት ዴት። ቅድም እንዳልነው ሲኩዌንስ ኦፍ ኢቨንትስ የትኛው ኢቨንት ከየትኛው ቀድሞ ተፈጠረ የሚለውን ነው እንጂ የሚነግረን ኤግዛክት ዴቱን አይነግረንም። ዊዛውት ኤግዛክት ዴት ነው የምናስቀምጠው ሪሌቲቭ ኤጅ ዴቲንግ ስንጠቀም። ዲስ ደን ባይ ኮምፔሪንግ ዋን ኢቨንት ኦር ሮክ ሌየር ቱ አናዘር። ይሄ በዋነኛነት አንደኛውን ኢቨንት ከአንደኛው ኢቨንት ወይንም ደግሞ አንደኛውን አለት ከአንደኛው አለት ኮምፔር አድርገን ነው በኋላ እናያለን። ኮምፔር የምናደርግባቸው ሩሎች አሉ የምናነጻጽርባቸው ሪሌቲቭ ኤጅ ዴቲንግን ስንጠቀም። ያን ዲፔንድ ሆነ ኮምፔር በማድረግ አንዱን ኢቨንት ከአንዱ ኢቨንት፣ አንዱን አለት ከአንዱ አለት ማለት ነው። ስትራቲግራፊ ኢዝ ዘ ስተዲ ኦፍ ሮክ ሌየር። ስትራቲግራፊ የምንለው ነገር ደግሞ ሮክ ሌየርን የአለቶችን ሌየር ንጣፍ የምናጠናበት ሳይንስ ስትራቲግራፊ ይባላል ማለት ነው። እዚህ ጋር አያይዘን የምናነሳው እዚች ጋር ይቺ ግራፍ አለች። ይሄንን ነው የሚወክለው። እዚህ ጋር ያለውን ፎቶ ይሄ ወደዚህ አምጥተነዋል። እዚህ ሮክ ሌየሮች አሉ። አሁን ከዚህ አንጻር ስናይ የትኛው ነው ኦልድ? እዚህ ሮክ ሌየር እዚህ ኤ አለ፣ ቢ አለ፣ ድጋሚ ሲ አለ፣ ዲ ኢ እያለ ይሄዳል። እነዚህ ሮክ ሌየሮች የትኛው ከየትኛው ቀድሞ ተፈጠረ ሪሌቲቭ ላይ ስናነሳ በኋላ እናያለን። ከነዚህ ውስጥ ኦልደስት ሊሆን የሚችለው ኢ ነው። ቢኮዝ ኦፍ ከታች ነው፣ ሌሎቹ ከላይ ነው እየተደረቡ የመጡት ተብሎ ስለሚታሰብ በኋላ እናያለን ፕሪንሲፕሉን። ከዚህ አንጻር ኢ የበለጠ ከኤ አንጻር ሲነጻጸር የበለጠ ኦልድ ነው። ኮምፔሪንግ ነው የምንለው ለዚህ ነው ሪሌቲቭ ኤጅ ዴቲንግ ሪሌቲቭ ነው የምንለው። ኤ ከኢ አንጻር ያንገስት ነው፣ ኢ ደግሞ ኦልደስት ነው። እንዲሁ ነው ኢ ከዲ አንጻር ኦልደስት ነው። እንደዚያ እያነጻጸርን እንሄዳለን። ሪሌቲቭ ማለት ይሄ ነው። ቅድም እንዳልኳችሁ ቤዚክ ፕሪንሲፕልስ ኦር ሩልስ አሉ። እነዚህ ሪሌቲቭ ኤጅ ዴቲንግን ስንጠቀም ጂኦሎጂስትስ ኢምፕሎይ 3 ቤዚክ ፕሪንሲፕልስ ኦር ሩልስ ዲዩሪንግ ዘ ስተዲ ኦፍ ሪሌቲቭ ኤጅ ኦፍ ሮክስ። እንዲህ ንጽጽራዊ የሆነውን የአለቶችን እድሜ ስናጠና 3 ዋና ዋና መመሪያዎች አሉ።
አንደኛ ፕሪንሲፕል ኦፍ ኦሪጂናል ሆሪዞንታሊቲ የምንለው አለ። እያንዳንዳቸውን ዘርዝረን እናያለን። ሁለተኛ ላ ኦፍ ሱፐርፖዚሽን፣ ፕሪንሲፕል ኦፍ ክሮስ ካቲንግ ሪሌሽንሽፕስ። ሶስቱም ፕሪንሲፕሎች ሲያሟላ ነው እንግዲህ በሪሌቲቭ ኤጅ ዴቲንግ ኦልድ ነው፣ ያንግስት ነው፣ ያንግስት ሮክ ነው፣ ኦልድ ሮክ ነው፣ ኦር ኢቨንቱ ቢፎር ነው ላተር ነው የምንለው ማለት ነው። ኤ ፕሪንሲፕል ኦፍ ኦሪጂናል ሆሪዞንታሊቲ እንመልከት። The principle of original horizontality indicates the layer of sediments are originally placed horizontally under the action of gravity. ይሄ አንደኛው ነው። ፕሪንሲፕል ኦፍ ኦሪጂናል ሆሪዞንታሊቲ የምንለው ነገር ሌየር ኦፍ ሰድመንትስ የእነዚህ የስብርባሪ የአለቶች ስብርባሪዎች ወይ ሌየር ሲሰሩ ሆሪዞንታሊ ነው። ኦሪጂናሊ ፕሌስድ ሆሪዞንታሊ ነው የሚቀመጡት። በቃ እነዚህ ስብርባሪዎች አንድ አለት ወጥ አለትን ሲፈጥሩ በስብርባሪ የተሰራ አለት ሴዲመንተሪ ሮክን ለማለት ነው በቀላሉ። ፕሌስድም የሆኑት ዲዩ ቱ ግራቪቴሽናል ፎርስ በግራቪቲ ምክንያት በመሬት ስበት ምክንያት ከባዱ ከስር ይሆናል፣ ቀለል ያለው ደግሞ ከላይ ሆኖ ሌየር ይሰራል ማለት ነው። ቅድም እዚህ ጋር ያየነዋል። ያው እዚህ ጋር ሌየር እየሰራ መጥቷል። እዚህ ጋር የምንመለከታቸው አለቶች ሁሉም የተለያዩ ናቸው። እዚህ ጋር ስም ሰጥቷቸዋል። እዚህ ከላይ ያለው ኤ ላይ የተቀመጠው ፕሪሚያን ብሎታል። ቢ ካርቦኒፈረስ፣ ሲ ዲቮኒያን፣ ሲሉሪያን እንዲሁ ደግሞ ካምብሪያን ብሎ ስም ሰጥቶታል እያንዳንዱ ሌየር እና ኦሪጂናል ሆሪዞንታሊቲ ማለት ይሄ ነው ፕሪንሲፕል፣ አንደኛው ፕሪንሲፕል ማለት ነው። ዲዩ ቱ ግራቪቲ ሆሪዞንታሊ ነው የሚቀመጡት እነዚህ ሴድመንቶች። ዲስ ሚንስ ዛት ኤክሴፕት ፎር ደ ዲስተርብ ሲኩዌንስ ሴዲመንታሪ ሮክስ አር ኦልዌይስ ዲፖዚትድ ኢን ኒርሊ ሆሪዞንታል ቢድስ። ኤክሴፕት አለ ከማን ውጭ? ዲስተርብ ከሆነው ውጭ ከተቀላቀለው ለማለት ነው። ከተቀላቀለው እንደዚህ ሆሪዞንታል መሄዱን ትቶ እንደዚህ ዲስተርብ አድርጎ ኦር ሌላ ላይ ገብቶ ኦር ድብልቅልቅ ያለ ሌየር የሚሰራ ከሆነ ይሄ ኤክሴፕት ነው፣ አይካተትም ማለት ነው። እዚህ ኦር ሪሌቲቭ ላይ ላናየው እንችላለን። ስለዚህ ኤክሴፕት የሚሆነው ዲስተርብድ ሲኩዌንስ ማለት ነው። ኢን ደ ሃይፖቴቲካል ፊገር 1.4 ላይ መጽሐፋቸው ላይ ያለ the rock layers A, B and C must have been developed in horizontal beds because they have the same orientation. እዚህ ጋር ይኸውና እንትኑ ኦሪጂናል ሆሪዞንታሊቲ ላይ ኤ ቢ ሲ ኦሪጂናሊ ነው ሆሪዞንታሊ ፕሌስድ የሆኑት ያው ሆሪዞንታል ናቸው። እንግዲህ እንደምታዩት ቨርቲካል ማለት ይሄ ነው፣ ሆሪዞንታሊ ነው ፕሌስድ መሆን ያለባቸው ማለት ነው። ስለዚህ ፊገሩ ይሄ ነው፣ መጽሐፋችሁም ላይ አለ። must have been developed in horizontal beats because they have the same orientation. ሁሉ አንድ አይነት ኦሪየንቴሽን ያለው አንድ አይነት ሆኖ አንድ አይነት ሌየር በአንድ ሌየር ላይ ይሰለፋል ኦር አንድ ቦታ ላይ ይከማቻል። አንድ አይነት the same orientation ያለው if the beats are no longer horizontal they must have undergone deformation after formation. ያውን ያየነው ቢድ አለ መስመሮቹ እንደማለት ነው። እዚህ ጋር ያለው መስመር ይሄ ራሱን ይዞ ያልሄድ ከሆነ ወይንም ደግሞ ሲ ከቢ ጋር የተቀላቀለ ከሆነ ኦር ኤ ከቢ ወይ ከሲ ጋር የተቀላቀለ ከሆነ ይሄ ፎርሜሽን ነበረ ወደ ዲፎርሜሽን እየሄደ ነው የሚለው። እዚህ ጋር ኖ ሎንገር ሆሪዞንታል ረጅም የሆነ ወይንም ደግሞ አንዱን ያስቀጠለው ሆሪዞንታል ከሌለ ይሄም ወደ ምን እየሄደ ነው? አንደርጎ ዲፎርሜሽን፣ ወደ ዲፎርሜሽን እየሄደ ነው። ከማን በኋላ ፎርሜሽን። ይሄን አሁን ያየነውን ሆሪዞንታል ፈጥሮ ነበረ but due to another or external factors በተለያዩ ኤክስተርናል ፋክተርስ ለምሳሌ በፎልዲንግ ሊሆን ይችላል፣ በፋውልቲንግ ሊሆን ይችላል። እነዚህን አይታችሁታል ታውቋቸዋላችሁ ብዬ አስባለሁ። በእነዚህ ምክንያቶች ሌላ አይነት ቅርጸት ሊፈጠር ይችላል። ስለዚህ ይሄ ወደ ምን ከፎርሜሽን በኋላ ወደ ዲፎርሜሽን ሌላ ነገር ወደ መፍጠር እየሄደ ነው ብለን እናስቀምጣለን ማለት። ሁለተኛው ፕሪንሲፕል ኦፍ ሱፐርፖዚሽን። the principle of superposition asserts that an undisturbed sequence of sedimentary rock layers or beds or lava flows the overlaying bed is younger than the underlying rock. እዚህ ጋር ሴዲመንታሪ ሮክ ብቻ አይደለም ያነሳው ላቫ ፍሎ ማለት ምን ማለት ነው? ኢግኒየስ ሮክ እንደማለት ነው። ኢግኒየስ ሮክ ይሄ በቀላሉ በቃ ከላይ ያለው ያንገር ነው
ከታች ያለው ኦልደር ነው ቅድም ያልነው ነገር ከታች ያለው ቅድሚያ ተፈጠረ። ከዛ ከሱ በላይ ደግሞ ሌላ እየተጨመረ ሄደ። ፎር ኤግዛምፕል ላቫ ወይንም ደግሞ እሳተ ገሞራ ለመጀመሪያ ጊዜ ፈነዳል። ከዛ ላቫ ፍሎ ያደርግና ወይንም ደግሞ ይሄ የቀለጠው አለት መሬት ላይ ይፈስና ይደርቃል። ከዛ በኋላ ድጋሚ ሌላ እዛው አካባቢ ላይ የቀለጠ አለት ይመጣና እዛው ላይ ይደረብበታል። ስለዚህ ከታች የነበረው ኦልድ ነው። ከዛ ደግሞ ድጋሚ ከላይ የመጣው አሁን አዲስ የመጣው ያንግ ነው ተብሎ ይቀመጣል ማለት ነው። ስለዚህ ኦቨርሌይንግ ቢድስ ኢዝ ያንገር፣ ከላይ ያለው ያንገር ነው። ከማን አንጻር? ከአንደርሌይንግ ከታች ካለው ሮክ አንጻር ማለት ነው። ይሄ የሚሆነው ምንድነው? አንዲስተርብድ ሲሆን ነው። ያ ምንም ያልተቀላቀለበት ሲሆን የራሳቸው ሌየር ቢድ ቅድም ያልነውን ነገር ቢድስ የራሳቸው ቢድስ ኦር ሌየር ይዘው ሲሄዱ ነው ማለት ነው። አንዲስተርብድ ያልሆነ ሲሆን ያ ማለት ሆሪዞንታሊ ሆነው እንደዚህ ሲሆኑ ነው። በት ግን ዲስተርብድ ማለት እንደዚህ የተቀላቀለ ሲሆን ከዚህ አንጻር አንመለከተውም። ሰው ፕሪንሲፕሉን አሟላ ማለት ነው። ፎር ኢንስታንስ ኢን ፊገር 1.4 ቢ the rock layers are placed from earliest to latest ከድሮ ወደ አዲሱ ተሰድረዋል ነው የሚለን። ሄደን እንመልከተው። earliest ማን ነው? 1 ነው። 2 ያለ 3 4 ሶ አዲሱ ያንጉ 4 ነው። ኦልደስቱ 1 ነው እያለ በእንደዚህ አንጻር ይሄዳል ማለት ነው። ይሄን ነው እንግዲህ ሱፐርፖዚሽን ላው ኦፍ ሱፐርፖዚሽን የምንለው ማለት ነው። ወደ ሶስተኛውን ስንሄድ ኦር እዚህ ጋር አንድ ፊገር አለ። ፕሪንሲፕል ኦፍ ሱፐርፖዚሽን መጀመሪያ ይሄኛው አለት መጣ፣ አረንጓዴው እንደምታዩት። ከዛ ከሱ በላይ ድጋሚ ስሩ ኤ ታይም በጊዜ ሂደት ሌላ አምለት ወይንም ቅንጣቴት ሊሆን ይችላል፣ ላቫ ፍሎ ሊሆን ይችላል፣ እዚህ ላይ ተደረበበት። ድጋሚ ከሱ በላይ ይሄ እዚህ ቢጫው ተደረበበት። እንደዚህ ያለ ሲሄድ ነው እንግዲህ ሱፐርፖዚሽን የምንለው። ሶ ከታች ያለው ኦልደስት ነው። ከዛ እዚህ ሞዴሬት ኦር ሚድል ላይ ያለው ሞዴሬት ልንለው እንችላለን። መካከለኛ ላይ ያለ ከዛ ያንገስት ወጣቱ እንላለን ማለት። ሶ በዚህ አይነት ሁኔታ ነው እንግዲህ ፕሪንሲፕል ኦፍ ሱፐርፖዚሽን አንዲስተርብድ ሲሆን እዚህ ጋር የተቀላቀለ ነገር አላየንም፣ ሁሉም የተለያየ ነው። ሶ ዲስተርብድ ከሆነ ግን ይህንን ሎ አያሟላም። ስለዚህ ልንተገብረው አንችልም። ማንን? ሪሌቲቭ ኤጅ ዴቲንግን ማለት ነው። ሶስተኛው ፕሪንሲፕል ኦፍ ክሮስ ካቲንግ ሪሌሽንሺፕ ነው። ፕሪንሲፕል ኦፍ ክሮስ ካቲንግ ሪሌሽንሺፕ ኢንዲኬትስ ዛት ዘ ሮክ ሌየር ዛት ክሮስ ካት አናዘር ሮክ ሌየር ኢዝ ሴድ ቱ ቢ ያንገር ዳን ዘ ሮክ ኢትስ ክሮስ ካት። ምንድን ነው የሚለን? የተሰበረው ይህ ቀላል በቃ የተሰበረው ምንድን ነው? ያረጀ ነው፣ ኦልደር ነው ካልተሰበረው ይልቅ። ኦር ደግሞ ሁለት አለቶችን ይዘን እናፋጫለን። ይህን ወይ ስንተገብረው ሁለት አለቶችን የትኛው ከየቱ ቀድሞ ተፈጠረ ለማለት አንደኛውን አለት ሁለቱን የምንይዛቸውና እናፋጫለን። እና የዚህን ጊዜ የተፈረፈረው ምንድን ነው? ኦልደር ነው፣ ያረጀ ነው። በት ግን የተቋቋመው ያለው ወይም ምንም ያልተጎዳው ያንገር ነው ማለት ነው፣ ወጣት ነው፣ ገና አዲስ የተፈጠረ ነው፣ አላረጀም ማለት ነው። ሶ ያኛው የተፈረካከሰው የበለጠ እድሜ እንዳለው እንረዳለን። ይሄኛው ደግሞ ያንግ እንደሆነ ገና እንደሆነ እንረዳለን። this is a condition where older rock are cut by younger geologic feature are igneous intrusions። ይሄ የኦልደር ሮኩ ከት ይደረጋል በምኑ? በያንገር ጂኦሎጂክ ፊቸሩ ኦር ደግሞ ኢግኒየስ ኢንትሩዥን። ይሄ በማፋጨት ብቻ ወይንም ደግሞ ያንገሩ ብቻ እንትን የሚለው አይደለም። በኢግኒየስ ኢንትሩዥን ይሄ ውስጥ ላይ ባለ በፋውልትም ሊፈጠር ይችላል። ፋውልት በደንብ የሚያጠቃው የኦልደር ነው። ሶ አለቶችን ስንመለከት በጣም ፋውልት ወይንም ክራክ የሚበዛባቸው ከሆነ ያ ኦልደር ነው ብለን እንወስዳለን ማለት ነው። ይሄንን ነው እዚህ ጋር የፈለገው። ኢን ፊገር 1.4 ሲ ሌየር 3 is an igneous intrusion created after formation of sedimentary layer 1 and 2 ከአንድ እና ከሁለት ቀድሞ የተፈጠረ ነው። እዚህ ጋር አለ ግራፉ፣ ይሄኛው ነው። ሶ ከአንድ እና ከሁለት ቀድሞ የተፈጠረው የትኛው ነው? ይሄ ፓርት ነው እያለ ነው። ሶ ከዚህ አንጻር ነው ክሮስ ካቲንግ የምንለው። ቀድሞ ተሰባሪ ኦር ደግሞ አቅም የሌለው ከዛኛው አንጻር አነጻጽረን የምንመለከትበት ይሆናል ማለት ነው። እንግዲህ በዛሬው ሴክሽናችን ይሄንን አይተናል።
እስካሁን ስለተከታተላችሁ እናመሰግናለን።